ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት እንዴት ከረማችሁልን ውድ አድማጮቻችን? በቀጠሯችን ተገኝተናል። እናንተስ ወደ አገር ቤት ፕሮግራማችንን ለመስማት ዝግጁ ናችሁ? አንድ ሁለት እያልን ይኸው ዛሬ ወደ አገር ቤት የተሰኘውን ፕሮግራማችንን ወደ እናንተ ማድረስ ከጀመርን 13ኛ ሳምንታችንን ይዘናል። እናንተም በተሳትፏችሁ ቀጥሉበት። ፍልሰትንና ከፍልሰት ተመላሾችን የሚመለከት አዲስ መረጃ እንዲሁም ይህ ቢቀርብ ብላችሁ የምትጠቁሙት ካለ እኛ ለመቀበል ዝግጁ ነን። እየደወላችሁ አሊያም በአጭር የጽሁፍ መልእክት ሀሳባችሁን ንገሩን። 0944 08 8998 የተንቀሳቃሽ ስልካችን ቁጥር ነው። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ወደ አገር ቤት የተሰኘውን ፕሮግራማችንን በተመለከተ በርካቶች እየደወሉ ሀሳብ አስተያየታቸውን ያደርሱናል። ገጠመኞቻቸውንም ያጫውቱናል። ስላዳመጣችሁን፣ ሀሳብ አስተያየታችሁን፣ ገጠመኛችሁንም ስላካፈላችሁን ሁሉ ምስጋናችን ከፍ ያለ ነው። አሁንም ደውሉ፣ ሀሳብ አስተያየታችሁን ስጡ። ወደ አገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድ እና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁን እንደምትሆኑም እምነታችን ነው። ወደ አገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ አድማጮቻችን በሚመች መልኩ እናቀርብላችኋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችንም ወደ እናንተ ወደ አድማጮቻችን ጆሮ እንዲደርስ እናደርጋለን። እናንተ ውድ አድማጮች ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሁፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ቀዳሚ አድርገን ወደ እናንተ የምናደርሰው የንጋት ኮከቦች ድራማችን ዛሬም ተሰናድቷል። የንጋት ኮከቦች ይበልጥ አጓጊና ምነው ባላቋረጥኩት እያሰኘን ነው። የእናትና የልጅ ክርክርና የሀሳብ ልዩነት እየጦዘ ነው። የፀሐይ እናት ፀሐይን ግዴለሽነቱን ተይ፣ ትዳር ይዘሽ ራስሽን አውጪ፣ በርካታ ጠንካራ ወንዶች አሉ፣ እንደውም እኔ ልፈልግልሽ እያሏት ነው። ፀሐይ በበኩሏ እኔ ለአይኔ የሚሞላ ወንድ አላገኘሁም፣ ይልቅስ ስራ ፍለጋ ራሴን ለመለወጥ ወደ ተሻለ ቦታ መሄድ አለብኝ እያለች ነው። በሌላ በኩል ፀሐይ ልትሰራ ስላሰበችው ስራም እናቷ እያስረዳቻት እያለ በድንገት እናትየው በንዴት ገንፍለዋል። በኋላም ጉዳዩ እንዲበርድ በማሰብ የፀሐይ እናት ስንጥርን ጠርተው ራታቸውን አቀራርበው ነበረ። ባለፈው ሳምንት የንጋት ኮከቦች ድራማችን የተጠናቀቀው። ለመሆኑ በንጋት ኮከቦች የእናትና የልጁ ውዝግብ ወዴት ያመራ ይሆን? ተጋበዙ። የንጋት ኮከቦች ባለፈው ቃል በገባው መሰረት ዛሬ ቻልኩትን ያህል ላስረዳ። እኔ በገባኝ ልክ እንደምገልጽልህ ግን ልብ ልትል ይገባል። የቀረውን ደግሞ በንባብ ሙላው። መልካም። ምን ገዶኝ አደርገዋለሁ። መጻፍ እየተዋስኩም እየለመንኩም አንዳንዴ ደግሞ እየተከራየውም አነባለሁ። ይህን ያህል ቁርጠኛ ከሆንክ ራስን ማግኘት እንዴት ይቻላል ከሚለው ጥያቄ እንጀምር። እንዴ ስልጠናው ስለ ስኬት ነው አላልሽኝም? ራስን ማግኘት ደግሞ ምንድነው? እንዴ ቆይ እኔ የምለው እየተፈላሰፍሽብኝ ብቻ እንዳይሆን።
እኔም የመጀመሪያ ቀን ይሄን ጥያቄ አሰልጣኛችን ሲያነሳ የተሰማኝ ልክ እንዳንተ ነበር። አጉል መመጻደቅ አውቃለሁ ባይነት መስሎኝ ነበር። ነገር ግን ቆይቶ እየተገለጠልኝ መጣ። ልብ አላልካቸው ይሆናል እንጂ ሁለቱ ጉዳዮች ተመጋጋቢ ናቸው እኮ። እንዴት? እኔ ስንጥሮ ራሴን ማወቅ አለማወቄን ማንም እንዲነግረኝ አልፈልግም። ምክንያቱም እኔ ነኝ። አገር ያውቀኝ ስንጥር ተባረክ ተመስገን። አየህ ልዩነቱ እዚህ ላይ ነው እኮ። እንዴት? ነገሩ ወዲህ ነው። ራስን ማወቅ ማለት ስምህን መለየት ወይም ለየትኛው ቤተሰብ አባል እንደሆንክ መረዳት አይደለም። እና ታዲያ ምን ሊሆን ይችላል? ምክንያቱም ሰው የሚበላውን፣ የሚጠጣውን፣ የቤተሰቡን፣ የአካባቢውንና የሚናገሩን ሁሉ ለይቶ ካወቀ ራሱን ያውቃል ማለት ነው። አይ እንደሱ አይደለም። ይሄንማ እንስሳቱም ከሰው በተሻለ ሁኔታ ተረድተው ይከውኑታል። ምናልባት የሚናገረውን ካወቀ ያልከው የሚቀርብ ይመስለኛል። በዛ ላይ የዘረዘርካቸው ነገሮች ሰውን ቁስ ይሁን ማህበራዊ እንስሳ መሆኑን የሚጠቁሙ ናቸው። አልገባኝም። ታዲያ ራስን ማወቅ ማለት ምንድን ነው? አሁን ወደ ትክክለኛው ጥያቄ መጣ። ራስን ማወቅ ማለት እያንዳንዳችን ውስጥ ያለንን ልዩ ችሎታ በመለየት ራስንና ዓለምን በሚጠቅም መንገድ ማገልገል ነው። ስለዚህ ውስጣችን ያለ ነገር ነው ማለት ነው። ከኛ የሚጠበቀው ራሳችንን መመርመርና ስጦታውን ፈልጎ ማውጣት ነው ማለት ነው። ጎሽ ጥሩ ብላል። አየህ አይምሮ ብሩ ነው። የገመትኩት ከነገርሽኝ አንፃር ሊሆን ይችላል ያልኩት ነው። ግምት አይደለም፣ የተናገርከው እውነት ነው። ሐሳብህን እመነው። እንዴ ሐሳብ ይታመናል እንዴ? እንዴ ትቀልዳለህ? ቀላል ይታመናል? ሁሉም ነገር የሐሳብ ድር ነው። እምነቱ፣ አምልኮ፣ ልምዱ፣ ባህሉ ሁሉም የሐሳብ ድር ናቸው። ሰው የሚባለው ፍጡር ተብትበው የያዙ። እንዴ ፀሐይ እውነትም ትፈላሰፍ ያለሽ እንዴ? አይምሮዬን አናወጥሽው እኮ። አትገረም፣ ይሄ ትንሽ ነገር ነው። ስልጠናው ላይ የተነሱ ጉዳዮች ግን እጅግ ጠንካራ ናቸው። እኔን ከድባቴ አውጥተውኛል። ታምነኛለህ? ስልጠናውን ከጀመርኩ በኋላ አይምሮዬ የሚያሰላስላቸው ጉዳዮች ኃይል እየሰጡ ይመጡ። ለመኖርና ለማወቅ ያለኝ ጉጉት ጨመረ። ከዛ በፊት በጣም ተሰላችቼ ነበር። እውነቴን ልንገርሽ፣ የምትናገራቸው ነገሮች በሙሉ ለጆሮ ይጠማሉ። እንጀራ ስለመሆናቸው ግን እጠራጠራለሁ። ተራ ፍልስፍና መስሎ ነው። ለማንኛውም ዓለምን የቀየሩት ጥቂት ሰዎች ናቸው። እነሱም ራሳቸውን ፈልገው ያገኙ ናቸው። ከምትዩ አንፃር ዓለም ለሰው ልጆች እድል አትሰጥም ማለት ነው። ዓለም ስለ ሰው ለራሱ የሰራቸው ህጎች፣ ስርዓቶች፣ ልማዶች፣ አመለካከቶች ማለት ነው። እንዴት አልገባኝም። ሰው በራሱ ለሰው መድኃኒቱ በሽታውም ነው። ሁለት መልክ አለው። አንዱ በመልካም ሲወሳ፣ ሌላው በመጥፎ ይታወሳል። ልምዶቹም ሆኖ ልማዶቹ አንዱን ጠልፈው ሲጥሉ ሌላኛውን ደግሞ የሚያድኑ ናቸው። ለአንዱ እርግማን፣ ለአንዱ ሽልማት ይሆናሉ። እስካሁን የምትነግሪኝ ነገር ጠቅላላ የሰው ልጅን የሚመለከት ነገር ነው። ለኔና ላንቺ የሚጠቅምን ግን ምኑ ላይ ነው? አንተም እንደማያደርግሃል ልበል። ውጤቱ የታለ ማለት ነው? ገባኝ። ቅር ካላለሽ የምታወሪ ነገር ሁሉ ኑሯችን ላይ ጠብ የሚል ነገር የለውም። ተጋርዶባቸዋል። እኔ ግን የችግሩ ሰለባ ስለሆንኩኝ ነገሩ አጥንቴ ድረስ ዘልቆ ገብቷል። ይሄን ያህል እንዴ? ይሄ ምን ችግር ነው? የአመለካከት፣ የልማድ፣ የባህል ችግር ነው። ሆዳ አታስብሰኝ። ሌላ ጊዜ በዝርዝር አስረዳለሁ። መከራዬን የመስማትና የመሸከም ጽናቱ ካለ ይልቅ የተነሳንበትን ጉዳይ እየሳትን ነው። ሌላ ነገር ውስጥ እየገባን ነው። እንዲህ የምታማርሪው ምን የተለየ መከራ ገጥሞሽ ነው? ዓለም እንደሆነች የመከራ ቦታ ናት። ጠንካሮች አሸናፊ የሚሆኑባት። የጉልበት ዘመን ማብቃት አለበት። እንዴ ፀሐይ አብዮተኛ መሰልሽኝ። የአብዮት ዘመን አላበቃም። ለማንኛውም እንቅልፍ የሚነሳ ፍልስፍና ውስጥ ነሽ። ሴት ቤቴ ስትል እንጂ እንዲህ እጇን አጣጥፋ እያዋለች ስትፈላሰፍ አያምርባትም። እማማም ያልወደዱት እንዲሁ በከንቱ መመላለስሽን ነው። በልተው አንድ አይነት ሰዎች ናችሁ። ገንዘብ እጭ። እንደምን አደራችሁ? ደህና። እንዴት ነሽ ጓደኛዬ? ደህና ነኝ። የመጣሁት የተሰጠንን የንግድ ሐሳብ በጋራ እንድናዳብረው ብዬ ነው። እሺ ጥሩ ሐሳብ ነው። ላስታውቃችሁ፣ ስንጥር ይባላል። የእንጀራ ወንድሜ ነው። የሚኖረው ከኛ ጋር ነው። ቅመም እባላለሁ። የፀሐይ ጓደኛ ነኝ።
ስለተዋወቅን ደስ ብሎኛል። ግንኙነታችን ከጓደኝነት ያለፈ ነው። ከአንድ እናት ባንወለድም እህቴ ናት። ፀሐዬ አመሰግናለሁ። በጣም ደስ ይላል። የልብ ሰው ሲገኝ የችግርም የደስታም አድማቂ ስለሆነ መታደል ነው። ዋው ታስቀናላችሁ። እውነት ብለሃል። በእርግጥ ሁለታችንም ከባድ መከራ አስተናግደናል። አሁን እየተጋፈጥነው ነው። አንድ ያደረገን ችግራችን ሳይሆን አይቀርም። ይሄን ያክል ከባድ ፈተና ምን ገጥሟችሁ ነው? ፀሐይም ጀምራልኝ ነበር። ሌላ ጊዜ እንነግርሃለን። አዎ ሌላ ጊዜ እነግርሃለሁ። ቅመምዬ እንደምናደርሽ? እንደምናደር ወይዘሮ አረጋሽ። ልጆች በጣም ረፈደ፣ ኑ ቁርስ ብሉ። ቅመምዬ ግቢ ቁርስ እንብላ። አመሰግናለሁ። አሁን በልቼ ነው የመጣሁት። በሉ እናንተ ግቡ፣ እኔ ወደ ቤት ልሂድ። እንዴ ቅመምዬ ቁርስ አብረን እንብላ እንጂ በእናትሽ ነይ ግቢ። ፀሐዬ በእውነት በጣም በልቻለሁ። ይልቅ ስትጨርሺ እቤት እጠብቅሻለሁ። ነይ። ምንና ቁርስ ብትበይ? አይ በይ እንግዲህ ሰላም። ወይ ልጆች ኑ ግቡ። እሺማ ስንጥር ና ግባ። እሺ። የንጋት ኮከቦች እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። ሁሌም አብራችሁን ሁኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ትሰማላችሁ። በዛሬው የንጋት ኮከቦች ድራማችን ስንጥርና ፀሐይ እየተወያዩ ሀሳብና ልምድም እየተለዋወጡ ነው። ወደ ኋላ ላይ ግን የስንጥርና የፀሐይ ሀሳብ ተለያይቷል። እንደውም ስንጥር ፍልስፍና ለሴት ልጅ ምንም አይፈይድላትም፣ ሴት ቤቴ ቤቴ ማለት ነው ያለባት ብሎ ሀሳቡን በስሜት ገልጿል። በዚህ መሀል ቅመም ቀደም ብላ የፀሐይ እናት ተከትለው በመምጣታቸው ውይይታቸው ተቋርጧል። የንጋት ኮከቦች ሳምንት ይቀጥላል። ሳምንት ጠብቁ። ፍልሰትን የሚመለከት መረጃ ደግሞ ላቀብላችሁ። ባለፉት 50 ዓመታት ሀገራችን ኢትዮጵያ የገጠማት ማህበራዊ፣ ኢኮኖሚያዊና አካባቢያዊ ቀውሶች ምክንያት ኢትዮጵያውያን ሀገራቸውን ለቀው ወደ ተሻለ የሚሉት ሀገር ፈልሰዋል። እንዲሁም እዚሁ ሀገራቸው ውስጥ ከነበሩበት ቦታ ወደ ሌላ ቦታም ተዘዋውረዋል። ሀገራችን ኢትዮጵያ በከፋ የፖለቲካ ቀውስ፣ በተደጋጋሚ ረሃብና አስከፊ የእርስ በርስ ጦርነት አልፋለች። በተጨማሪም ሀገሪቱ እንደ አውሮፓውያን አቆጣጠር በ1960ዎቹ አጋማሽ ላይ ከፍተኛ ድርቅና ረሃብንም አስተናግዳለች። ይህ ደግሞ የውስጥ ሰፈራና የመንደር ምስረታ እየተባለ የሚጠራውን የመሬት ማሻሻያ ፕሮግራም በገጠራማ አካባቢ የሚኖሩ ኢትዮጵያውያንን ወደ አዲስ መንደር እንዲሰፍሩ አስገድዷል። እስኪ ይህንን መረጃ እዚህ ላይ ላቁመውና እንግዳ ልጋብዝ። እንግዳችን ራሷን አስተዋውቃ የፍልሰት ገጠመኛዋን ልትነግረን ተዘጋጅታለች። ተጋበዙልን። ክብረት ይባላለሁ። የምኖረው መርሳ 01 ቀበሌ ነው። እንዴት ነው እስቲ ህይወት ንገሪኝ። ህይወት ደህና ነው። ያው ሁለት ልጆቼ ጋር ነው የምኖረው። ያው ከ2005 ነው ውጭ ሄጄ የነበረው። 5 ዓመት ነው የሰራው። 2010 ላይ ተመለስኩኝ። መጀመሪያ እንዴት ነበረ ኑሮ? ተማሪ ነበርሽ ወይ? ማን ገፍቶሽ ሄድሽ? እስቲ ንገሪኝ ስለሱ። 10ኛ ክፍል ተማሪ ነበርኩኝ። ያው የሄድኩበት እዚህ ሁሉም ሰው አልነበረም። እህቶቼም ሁሉም ሄደው ነበር። ጓደኞቼ ሁሉ ፕሮሰስ ላይ ነበሩ እና በዛን ሰዓት ያው በ13 ዓመት ነው የሄድኩት። እኔም ስሄድ እዛ ግድ ካልሄድኩኝ ሁላ ብዬ ነው የሄድኩት። በቃ ሁሉም ሰው እየሄደ ስለነበረ ማለት ነው። በዛ ላይ በቃ ያው እናትና አባቴ ናቸው እኔ ጋር የነበሩት። እዛ እህት ወንድሞቼ ሁሉም ወጥተዋል። በቃ መሄድ እፈልጋለሁ ብዬ ራሴ ነኝ በቃ በፍላጎቴ እንትን ብዬ ሄድኩት ማለት ነው። በዛን ሰዓት ያው ህፃንም ስለነበርኩኝ መሄድን ብቻ ነበረ ማቀው። ያው ስኬት መጣ ብሩ እህቶቼ ናቸው ይላኩልኝ። ውጭ ነበሩ እዛው በእነሱ ነው ሄድኩት። ያኔ ጊዜውም አሪፍ ጊዜ ነበረ ማለት እንዳሁኑ ጊዜ እንትን ያላል ነበረ። በቃ በዛን ሰዓት ሁሉም እንትን ያው በሰው እንኳን በእንትን ብትሄጅ በኤጀንሲ ሁሉም ነገር ደህና ነበር። ሄደሽ ባይመችሽ ወደ ሀገርሽ ተመልሰሽ የምትመጭበት እንትን አሪፍ ነበር። እንዳሁኑ የከፋ አልሆነም። አሁን ላይ ሄደው ተመልሰው የማይመጡበት አጋጣሚ ነበረ ማለት ነው። እና በዚህ አጋጣሚ አሁን እኔ አብሬያት ሄድኳት ጓደኛዬ ነበረች። እኔ በፍሪ ቪዛ ነበር ሄድኩት። መዲና የሚባል ሀገር ነው የገባሁትና እሷ ጅዳ ነበር ያለችው። ልክ እንደዚህ ማለት ብዙ ዝምተኛ ነገር ናትና ስልክ ተቀያይረን በዛ ስልክ አረቧ ነበረች የምታናግረን እኛን። ከዛ ልክ
ልክ በ5 አመቴ እኔም ወደዚህ ስመጣ እስከዛን ድረስ አልተገናኘንም እሷ ጋር በስልክ ማለት ነው። እንደመጣሁኝ እዚህ አባቷም ጋር ምናምን አወራሁኝ። የሄደችው በደላላ ነበር። ደላላውንም ስንጠይቀው በቃ ደሞዟንም ለምን አትልክም 5 አመት ሙሉ አላከችም ነው የሚሉት እዚህ። ከዛ ስንጠይቀው መጨረሻ ላይ ልክ እንደሞተችና እዛ በቃ ወደዚህ መምጣት ስለማችል ሬሷ እዛው እንዲቀበር እንዲያደረጉ ምናምን ነገራቸው ለዘመዶቿ ማለት ነው። በቃ ያለምንም እንትን 5 አመት የሰራችበትንም ያው በሞተችበትም ሁኔታ አልታወቀም። ወደዚህ ማገር መምጣት አልቻለችም። አሁን በቅርብ ነው ራሱ እንትን የተባሉት የሰሙት እነሱ። ምን ሆና ነው የሞተችው አልታወቀም? እናንተ አልሰማችሁ? እነሱ ታማ የሆነ ሽንት ቤት ውስጥ ተዘግታ በቃ ስንከፍተው ሞት አገኘናት ነው ያሉት። እኔ አሁን በስልክ እዛ ያለሁኝ የተወሰነ ሰዓት አግኝቻታለሁ። ልክ እንዳልተመቻትና እዛ ቦታ መውጣት እንደምትፈልግ ነግራኛለች። ከዛ እዚህ ደግሞ እኔ በደላላ ስለሆነ የሄደችው ደላላው ስለማያስወጣት ኢትዮጵያ ደውዬ ለቤተሰቦቿ እንደዚህ አይነት ሁኔታ ስላለች በቃ አባቴን ንገዱ ብላኛለችና እዛ ቦታ እንድታስወጣት ምናምን አልኩት። እሱም ደላላው ጋር ሲነጋገር በቃ ዝም ብላ ነው በቃ ለወንድ እንድትል ነው ወንድ ስለፈለገ ልትወጣ ነው ምናምን ያለው ጊዜ ለኔ ምላሹ አባትዮ ይሄ ነበር። ይሄንን ስለፈለገች ነው በቃ ታያት ምናምን ነበር ያለኝና እሷም ደውዬ እንደዚህ ብየዋለሁ አባቴን እባክህ በቃ እዚህ ቦታ አውጣኝ ምናምን ብየዋለሁ ምናምን አለች። እሷም መጣሁኝ እኔም ፍለጋዬን አላቆም። በቃ ከ1 አመት በኋላ አላወራችኝም ማለት እንደሄድን 1 አመት ስልኩ በተደጋጋሚ አንደዋወልም። እሷ ናት ደግሞ የምትደውለው ማለት እኔ ደውዬ አላገኛትም። አረቢቱ ናት የምታነሳው። ግን እንዳልተመቻትና መመለስ እንደምትፈልግ ተናግረኝ ነበርና እኔ ደግሞ ያንን ማድረግ ስለማልችል በቃ ለአባትዮ ደውዬ ደላላውን ነግረህ እንደዚህ ብላ እንድትወጣ አድርግ ምናምን አልኩት። እዚህ ራሱ ወንድሞቼ ምናምን ወክዬ ብዙ እንትን አሏቸው። ግን ደላላውም ልክ ፈልጋ ወደዚህ በቃ ልክ ወንድ ፈልጋ ነው የምትመጣው በቃ ወንድ ነይ ብሏት ነው አፍቅራ ነው ምናምን እያሉ እንትን ስለሚለው ችግሯን ሳይረዳባትየውም በቃ እሱን በማገዝ እንዳትመጣ አደረጋት። ልጅቱም ምንም ባልታወቀ ሁኔታ ህይወቱ አልፎ እዛው ተገኘች። እነሱም ሲጠየቁ ያው ሽንት ቤት ዘግታ ስንገባ ያው ሞት አገኘናት ነው ያሉት። ማን እንዴት ተናገሩ? ይሄንንስ ለማን ነገሩ? ለኤጀንሲ እዛው ተደዋወሉ። ለሄደችበት አካል ለደላላው አሳወቁት። ደላላው ደግሞ ለቤተሰብ አሳወቀ። ያው ደላላውም እዛ የሰሩበት 5 አመት እንትን ደሞዟን ልክ አታውቅም ነበረ። ያን ተላከ የነፍሷ ጋር ምናምን ዘመዶቿ ተሰጣቸው ማለት ነው። እሷ በወጣች በዛው ቀረች። ምንም በቃ እሱም ተይዞ ምንም የሆነው ነገር የለም። ገንዘብ ከፈለው በቃ እንደፈለገ ሆነ ማለት ነው ስራውን እየሰራ እና ያው መጥፎ አጋጣሚ በርግጥ እንደዚህ አለ። እኔ ግን በዛን ሰዓት ሄጀም ስሰራም ያው ስራ ብዛት በጣም አለ። ግን እኔ የት ነበርሽ? የት ሀገር? እኔ መዲና ነበር የምኖረው። በቃ የነበርኩባቸውም ሰዎች ጥሩ ነበሩ። ከዚህ ከቤተሰቦቼ ወጥቼ እንደሄድኩት ያው ስራ ከመብዛቱ ውጪ ጥሩ ሰዎች ናቸው። ግን እምተኛ ሰዓት 4 ሰዓት ነበረችና ስራ ካፌ ነበረ የምሰራው። የሴቶች ካፌ ያለዛና መስተንግዶ ነው። እቃ ምናምን አጥባለሁኝ። ቤት መጥቼ ደግሞ ልብስ ተኩሳለሁ ምናምን በቃ በዛን ሰዓት ከእድሜም አንጻር እና ደግሞ ከኔም ከስራ አንጻር ያንስ እንትን ስል ልቤን ታመምኩኝ። ልክ ሕክምና እንደታየው ደግሞ ልቤ በቃ በጣም እንትን ላይ እንደደረሰና ስራ መስራት እንደሌለብኝ ሁላ ምናምን ሲያሳውቁኝ ነው ሰዎቹም እንደዚህ ከሆነች ብለው ወደ ሀገሬ ሊያሳፍሩኝ እንትን ያሉት ማለት ነው። ሕክምና እዛም በቃ ተሰጥቻለሁኝ፣ ተገልግያለሁ በሕክምና ላይ። ግን ሕክምና ወጥቼ ዝም ብዬ መተኛት እንጂ እዛ አንተ ወጥቼ ወደ ስራ እንትን ለማለት አልቻልኩኝም። በቃ ታክሜ ተነስቼ መስራት እንደበፊቱ ያን ስራ በተለይ መስራት አልቻልኩኝም። በጣም ሲያመኝ በቃ ወደ ሀገሬ ገባሁኝ። በዛን ሰዓት ደግሞ የኢትዮጵያ ዜጋ በተለይ ደግሞ ቪዛ የሌለው ምናምን ይውጡ እየተባለ ነበረ። በዛን ሰዓት ገብተው ደግሞ የሆነ ነገር ቢያደርጉኝ ምናምን ብዬ ወጥቼ መጣሁኝ። ያው መጥቼ ያው ባላገባሁኝ 2 ልጆች አሁን ወልጃለሁ። በቃ እንደዚህ ነው። ቤተሰብ ትረጅ ነበር እዛ ሆነሽ? በጣም ረዳ ነበር። በተለይ ወንድሜን ያው አክስሮኛል እንጂ ብዙ ነገር ረዳው ነበር። በቃ ይሄን ገዛለሁ፣ መኪና ገዛለሁ፣ ይሄን እናደርጋለሁ ይለኛል። ብዙ ነገር ለቤተሰብ ራሱ አሁን ቤት እንስራ ምናምን ብለው ብዙ እንትን ብያለሁ። ግን ማለት አሁን እኔ በእድሜም አንጻር ይሁን አላቅም እና ደግሞ ካሉት አቀራረብ ቤተሰቦች የሚሆን አላቅም አሁን በፊት ካጠፋቸው ነገሮች በእጄ ራሱ ይዤ የመጣሁት ሰርቼ ይለወጥበታለሁ ብዬ ለኔ በቂ የሆነ ነገር ነበረ። ግን እዚህ መጥቼ የሚገርምሽ ይሆናል አይደለ የሆነ በሆነ ነገር ተናድጄ ወይ ደግሞ ልክ የላቸው ቤት እንደዚህ ስሩ ብዬ እንደዚህ አድርጌ ሳይሰሩልኝ ምናምን ብዬ እንትን ባልኩበት አጋጣሚ እነሱም ስናገር በቃ እዛ ሀገር የመጣችሁ ሰዎች እኮ ትንሽ ነቀል ስለምትሉ ትንሽ ጩሁ ምናምን ይሏቸዋል ምናምን ደግሞ ጭራሽ እንትን ያላችሁ ቅንጭላታቸው ጭራሽ እንዳይፈታ በቃ አትናገሩ ምናምን እንደዚህ ነው በቃ የሚሉት ማለት ነው። ቤት ውስጥ እንደዚህ ሲሉኝ ራሱ እኔ የስራ ሞራሌም ሆነ ወጥቼ የሆነ ነገር የማድረግ እንትን በጣም የሞተ ነበረ። ልክ ያንን በር ራሱ በቃ ወጥቼም ስራ ለስራ ብዬ የማማክረው ሰው ራሱ የሆነ አስተሳሰባችሁ እዛ ሀገር እንደዚህ ብለን መተን እንዴ ያንን ሀገር ያንን ምስል ሀገር ትተሽ መተሽ እዚህ ሀገር አንቺ ሰርተሽ ትለወጫለሽ እንዴ የሚል አይነት አለ። ያን ሁሉ ብር ቆጥረሽ እዚህ አሁን በምን ልትሰሪ ነው?
እስቲ ለአሁን መጥቼ ሻይ ቡና ሁላ ጀምሬ ነበር ግን የሰውን ማፍ ሆነ የሰውን ፊት ማየት አልቻልኩኝም እኔ ማለት ነው። እና በቃ በዛ ሁላ አቁሜ የሆነ መጥፎ ደረጃ ሁላ ደርሼ ነበር። በቤተሰቦቼም በቃ በጠፋብኝ ገንዘብ ያይዤ የመጣሁት ነገር ያለው ላልባ ልክ በእነሱ ድሮ እንዳጠፉብኝ መጥቼም በእነሱ ነው የጠፋው ያ ብር ማለት ነው። በቃ የስራ ሞራሌ ራሱ ይሄን ሰርተሽ እንደዚህ ብለሽ ተለውጠሽ ሚለኛል። ለምን መጣሽ? እንዴት መጣሽ? ያን ነገር ትተሽ እዚህ ልትሰሪ ነው? በቃ ይሄ ነበር እንትናቸው ማለት ነው። ማህበረሰቡ በጣም ጫና ያደርሳል። ግን ልጆችን ከወለድኩኝ በኋላ ያለው ነገር በጣም የተስተካከለ ነው። ምክንያቱም ሁሉ ነገር ልጆቼ ላይ በቃ ማንም ቢናገረኝ ምንም ቢለኝ በእነሱ ብዙ ነገር እያለፍኩኝ እነሱን አሁን ራሱ አሳባለኝ ለመሄድ። ምክንያቱም እዚህ ሀገር አሁን ሰርቼ ልጆችን 2 ናቸው ብዬሻለሁ ምንም ማስተምርበት ቀርቶ ማስተዳድርበት እንትን ላይ አይደለሁም። እና አሁን በዚህ ራሱ እኔ ይገጠመው ቢገጥመኝ መሄድ አለብኝ ሁላ ብዬ ተነስቻለሁ። አሁን ፕሮሰስ ላይ ነኝ። ምክንያቱም የጄኒ ልጆችን ማሳደግ አለብኝ። እዚህ ሆኜ እዚህ አሁን በማህበር ዲኢሲ የሚባል ድርጅት ራሱ አሰልጥኖና ስራ እንድንጀምርና ቦታ እንድሰጡን እዚህ አመቻችተውልናል። ግን የሚገርምሽ እዚህ አሁን እኔ እንደመጣሁ ይነግርሻለሁ ስልጣና ሁላ ወስጄ ሰርቲፊኬት ይዣለሁ ወረቀት ማለት ነው ቦታ እንዲሰጠኝ ስራ እንድጀምር። ግን እስካሁን ያገኘሁት ነገር የለም። ምክንያቱም ሁሉም ሰው በጉቦ ነው በቃ የሚሰራው። ሁሉም በገንዘብ ነው የሚሰሩት። ገንዘብ ካለሽ አሁን እኔ ጋር የጠየኳት ጓደኛዬ እዚሁ የምትኖር ነበረች ከሌቤ ባልገልጽልሽም አሁን ስራ ላይ ያለችና ያን ቦታ ሁለታችንም ጠይቀነው ነበረ። ግን እሷ ገንዘብ እኔ ራሱ ነግራኛለች 100 ምናምን ሺህ ብር ሰጥታ ቦታውን እንደሰጧት ማለት ነው እዛ ውስጥና ሰው ከሌለሽ አሁንኛ ትናንት ራሱ እዚህ መተነ አንዷ ሴት ልክ ሰውየው ሊያስተዋውቀን ተሰብስበናልና በያቸው ከአረብ ሀገር ተመላሾች እነዚህ ናቸው ነው ታውቂያቸው ምናምን ብሎ ይዟት ሲመጣ ታዲያ እኔ ምን ላድርጋቸው አይነት ብላን አለፈች እሷ ማለት ነው። ማህበረሰቡ የሚያሳድርብሽ ነገር በቃ ወንድ እንዲህ ብላ መታ ለወንድ ስቀልብ ኖራ መታ እሷ ለማንም ስሰጥ ከኖራ መታ ታዲያ እኛ ምን እናርጋት? እኛ ምን እንበላት? ከቤተሰብ ጀምሮ ያለው ማህበረሰብ በቃ ከአረብ ሀገር ተመላሽ ላሉ ሴቶች ያለው እንትን በጣም የወደቀና የወረደ ነው። አብዛኛው እህቶቻችን አሁን አብደው ውጭ ላይ ሜዳ ላይ የምናያቸው እህቶቻችን በቃ ማህበረሰቡ በሚያደርገው ጫና ነው ይሄ ሁሉ የተፈጠረባቸው። አሁን ብዙ ማቃቸውም ሴቶች አሉ እዛ ሀገር ራሱ አሁን እኔም ማቃት ልጅ አለች አብዳ ቁጭ አለች እዛው ማለት ነው። በቤተሰብ ተጽዕኖ ሄዳ አሁን አረብ ሀገር ሆና መምጣት ራሱ አልቻለችም። ያገሬ ልጅ ናት እኔ አብሮ አደጌ ናትና መምጣትም አልቻለችም። አረቢቱም እንዴት አድርጌ ልላካታለች? ልጅቱም በቃ እዛ እንትን ብላ ወይ ሆስፒታል አላስገቧት አንድ ክፍል ዘግተው አሁን ፕሮሰስም ጨርሳችሁ እስከምትወስዱ ወይ ደግሞ ከሱ ሀገር ብር ልካችሁ ወደኛ አየር ትኬት ተቆርጦላት ትላክ እኛ ምንም እንረዳት የለም ምናምን ብለው ራሱ እስካሁን ልጅቱ ያልመጣች ልጅ አለች እንደዚህ ብላ ማለት ነው። እና ይሄ ሁሉ የሚሆነው ማህበረሰቡ አሁን ለማንም አያግዝም። ማንም ለማንም አይተጋገዝም። ሁሉም ሰው አሁን በቃ እዚህ አሁን ተርቦ እዚህ ቁጭ ብሎ አንቺ ተርፎሽ ለምትደፊው ምግብ እያለ በቃ ለዛ ሰው ሰርቶ አይበላም እንዴ እንደዚህ ብሎ በቃ ያለውን ሁኔታ አሁን ህዝቡ እየተረዳው አይደለም። ስራ ለመስራት ራሱ ወጣ ብለሽ ራስሽን መስራት አትችይም። ራስሽን አዳፍረሽ በቃ እንደዚህ እሰራለሁ ወይ ይሄን ሰርቼ እኖራለሁ ሰው አይተባበርም። ቢያንስ አሁን እኛ ገንዘብ በእጃችን ኑሮ ቦታ ቢሰጡና መስሪያ ቦታ ወይ ደግሞ ገንዘብ ላለው ቦታ ላለው የገንዘብ ድጋፍ ቢደረግለት ማንኛውም አሁን የማይመጣ ድርጅት የለም። ሁሉም ማህበረሰብ ሁሉም በቃ በተለይ ይሄ ድርጅት የሚባል እንትን አሁን እኔ በጣም ለውጥ ያየሁበት ድርጅት እስካሁን ከመጣው ዲኢሲ የሚባል ድርጅት አሁን ለኛ በጣም ጠቃሚ እንትን ሰጥቶናል። የህይወት ህልውና ማለት ነው። በቃ ራሳችንን እንድንሆንና ገንዘብ ልክ በጥቅሙም ላይ ጉዳትም እንዳለው ሁላ ራሳችንንም እንትን ብለና የህይወት ክህሎት እንድንማርበት አድርጎ ስልጣናችንን ሰልጣኞቹም እነሱ ራሳቸውም በደንብ አሰልጥነውና ስቲል ሲጀምሩ አሁን ሌላ ድርጅት ይሄን ገንዘብ ሰተናችሁ እንደዚህ ብለን ሁላ ብለው ፎቶ ምናምን ብለው አንስተው ነው እየወሰዱልን የነበረው። እነሱ ግን እርዳታ ከነሱም ሆነ ድጋፍ ምንም እንደማናገኝና ስልጣናውን ሰልጥነን ብቻ ወደ በቃ እውቀት ገብይተነ ወደ ስራ እንድንሰማራ እንጂ ከነሱ የምናገኘው ድጋፍ እንደሌለ ራሱ እየነገሩ ነው። ስልጠናውን ያሰለጠኑንና ወደነው በቃ የተማርንበት እንትን ነው። እንደዚህ አሁን ለወደፊቱም ለታዳጊዎቹም ለሚሄዱትም አሁን ያኮበኮበውም ላሉት እንትኖች ማህበረሰቡ ይሄን ፊታቸውን ባያዞሩና ድጋፍ በቃ በሁሉም በተቻለው መጠን ለሌለው እየሰጠ ትተነው ለምንሄደው እንትን ሁሉንም አስፋፍተን ባነጠመ ብሎኬትም ገነባ ሳር ቤትም ሰራ ዙሮ ሁሉም የሚቀበረው አንድ አፈር እንትን ላይ ነውና ግን ያለው ለሌለው ቢለግስ በቃ አንዱ እየተራባ አንዱ እየበላ ባይኖርና ብንተሳሰብና ብንተዛዘን ኖሮ ሀገራችን ብዙ ማዕድን አላት። ከኛ አልፋ ሌሎችንም የምትጠቅም ሀገር ናት። በቃ እኛ ብንተሳሰብና ከሀገራችን ባንወጣ ልጆቻችን ጋር ተለያይተን ባንቀር እህት ወንድም ጋር ባንለያይና ሰርተን ብንለወጥ ብዬ ነው የምለው ነው።
እየተከታተላችሁ የምትገኙት ወደ አገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። ፕሮግራማችን አሁንም እንደቀጠለ ነው። ለፕሮግራማችን ይጠቅማል የምትሉትን መረጃ፣ ይህ ቢቀርብ የምትሉት ከፍልሰት ጋር የተገናኘ ገጠመኝ እንዲሻሻል የምትፈልጉትም ካለ ለእኛ ደውላችሁ አሳውቁን። የእናንተን ሀሳብ አስተያየት ለመቀበል ሁሌም ዝግጁ ነን። እንግዳችንን ከልብ ነው የምናመሰግነው። ከሀገር መውጣት እንግዲህ ውጣ ውረዱ ብዙ ነው። አገኛለሁ፣ ይሳካልኛል፣ ራሴ ተለውጬ ቤተሰብ ዘመድ እለውጣለሁ ብላችሁ ከሀገር ከወገናችሁ ርቃችሁ ግን ያሰባችሁት ሳይሳካ የጠበቃችሁት ቀርቶ ያልጠበቃችሁት የገጠማችሁ ወገኖቻችን በህይወት በጭራሽ ተስፋ እንዳትቆርጡ። ነገ ሲመጣ ሌላ የተሻለ ነገሩን ይዞ ይመጣልና ከዛሬ ነገም ይሻላልና በርቱ እንላለን በመላው የሬዲዮ ፕሮግራማችን አዘጋጆችና ተባባሪዎቻችን ስም። ሀና ከሀገር ከወገኗ ስትወጣ የጠበቀችው ሌላ ነበረ። ትምህርቷን ጥላ ወደ ሰው ሀገር ብትሄድም ራሴ አልፎልኝ ለወገን ዘመዴ ተርፋለሁ ብላ ብታስብም የገጠማት ግን ያልጠበቀችው ነው። ጓደኛ ስለተሳካለት ወይም ሌላ እኛ የምናውቀው ሰው የፍልሰት ህይወት ስለሰመረለት ለኔም ይሳካልኛል ብሎ ማሰብ ሞኝነት ነው። በተለይ አሁን ነገሮች እየከፉ መምጣታቸውንና እስከ ሞት የሚያደርስ አደጋ ሁሉ ሊያጋጥም እንደሚችል ገጠመኟን አንስታ አዋይታናለች። ከሰው ሀገር ሆና የምትልከው ገንዘቧ በአግባቡ ስላልተያዘ ካሳለፈችው እንግልት አንጻር ምንም አይነት መለወጥና የድካማን ፍሬ አለማግኘቷንም አካፍላናለች። ከማህበረሰቡም ጥሩ ምላሽና አቀባበል ባለመኖሩም ጭምር የጓደኞቿን ገጠመኝ እያነሳች አጫውታናለች። ታዲያ ይህ ገጠመኝ የሀና ብቻ አይደለም። እዚህ ያልሰማናቸው በርካታ ለማመን የሚከብዱ ታሪኮች በፍልሰት ዓለም ላይ ይገጥሙናል። ዋናው ጉዳይ ግን ወደ ፍልሰት የሄዱ ወገኖቻችንንና ከፍልሰት የመጡ እህቶቻችንን በጥሩ መንፈስ ተቀብለን ቀጣይ ህይወታቸው ላይ ተስፋን ማለምለም የምንችለው ሁላችንም ኃላፊነት ስንወስድ ነው። በነገራችን ላይ እንደ አውሮፓውያን አቆጣጠር በ1980ዎቹ አጋማሽ ዓለም አቀፋዊ የሆኑ እንቅስቃሴዎችና ለውጦች ተከስተዋል። በዚህ ጊዜ ኢትዮጵያ ውስጥ የተከሰተው ረሃብና የእርስ በርስ ጦርነት ወደ 600,000 የሚጠጉ ኢትዮጵያውያን ሀገራቸውን ጥለው ጎረቤት ሀገር ሱዳን መፍለሳቸውን መረጃዎች ይጠቁማሉ። ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀይ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወዳሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርቷችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944088998 ነው። ደውሉ፣ ጻፉ። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት አባት እንዴት ተቀብሏቸው ይሆኑ የሚሉትን ወደ እናንተ እናደርሳለን። ቀደም ብለን የሰማናት የእህታችን ታሪክ የብዙ ወገኖቻችን ታሪክ ነው። ሰርተው እንዳልሰራ፣ አድርገው እንዳላደረገ፣ ባጎረስኩ እጄን ተነከስኩ የሚሉት አይነት ገጠመኝን ያስተናግዳሉ። የላባቸውን እንኳን እንዳይበሉ በስደትና በበረሃ ተቃጥለው የልፋታቸው ዋጋ ግን በዜሮ ሲባዛ እጅግ አንገት የሚያስደፋና ተስፋ አስቆራጭ ገጠመኝ ነው። ሁላችንም እኔም አንተም አንቺም ለተሻለ እንጀራ ፍለጋ ከሀገር የወጣችው እህቴ ድካሟ ድካሜ፣ ህመሟ ህመሜ፣ ጉዳቷ ጉዳቴ ነው ብለን ከጎኗ ልንሆን ይገባል። ገንዘቧንና የላቧን ፍሬ እንደ ራሳችን አርገን ልንጠብቅላትም ይገባል እንላለን በዛሬው ወደ ሀገር ቤት የሬዲዮ ፕሮግራማችን ስም።
በዚህ ወደ አገር ቤት በተሰኘው ፕሮግራማችን በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮዎችን አዘጋጅተን ለየት ያሉ ተሞክሮዎችንም ወደ እናንተ እናደርሳለን። ሁሌም በዚሁ ሰዓት በየቤታችሁ እንመጣለን። እናንተ ውድ አድማጮቻችን ሁሌም ወደ አገር ቤት ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት በ0944088998 ላይ በመደወል አሊያም አጭር የጽሁፍ መልእክት በመላክ አድርሱን። የዛሬው ወደ አገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃቸዋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከእናንተ ከአድማጮቻችን ጋር ይሆን ዘንድ መልካም ምኞታችን ነው። የስልክ መስመራችን 0944088998 ነው። ደውሉ አሊያም አጭር የጽሁፍ መልእክት ላኩ። ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል። እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት